ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ ቆንጆ የእረፍት ቀን ቁርስ እንቁላል ስልስ በእኔ ቤት እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። በጣም ቆንጆ አሰራር ነው፣ ትወዱታላችሁ። እስከ መጨረሻው አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። በመጀመሪያ የሚያስፈልጉኝን ግብአቶች አዘጋጅቻለሁ። ሽንኩርት 4 መካከለኛ የሆነ ሽንኩርት ፈጭቼ አዘጋጅቻለሁ። እናንተ ከትፋችሁም ቢሆን መጨመር ትችላላችሁ። እና እንቁላል 8 እንቁላል አዘጋጅቻለሁ። ይሄንንም ያው እንደ ቤተሰባችሁ ብዛት ማድረግ ትችላላችሁ። ቲማቲም 4 መካከለኛ የሆነ ቲማቲም ነው። እሱንም ያው ፈጭቼ አዘጋጀዋለሁ ማለት ነው። አሁን ወደ አሰራሩ እንሄዳለን። መጥበሻዬን ጥጃለሁ። ፈጭቼ ያዘጋጀሁትን ሽንኩርት ጨምራለሁ። እዛም ያው ትንሽ ውሃ ጨምርና ሽንኩርቱን አበስለዋለሁ። እሺ አሁን ሽንኩርቱ በራሱ ውሃ ብስል ብሎልኛል። ከዛ ዘይት እንጨምራለን። ሽንኩርቱን ቆንጆ አድርገን ነው የምናቁላላው። በደንብ ብስል ማለት አለበት። ያው ሽንኩርቱን እናንተ ከፈለጋችሁ እንደነገርኳችሁ ከተፍ አድርጋችሁ መጨመር ትችላላችሁ፣ ግን በደንብ እንዲበስል እንፈልጋለን ማለት ነው። እኛ ስራ በየቤቱ ይለያያል። ሽንኩርት ሲታይ ሳይበስል ሲቀር ስለማይበሉልኝ ማለት ነው። ስለዚህ ቆንጆ አድርጌ ወጥ እንደምንሰራው ነው የማበስለው ሽንኩርቱን ማለት ነው። እሺ እንደምታዩት ሽንኩርቱን ቆንጆ አድርጌ አብስየዋለሁ። ከዛ በርበሬ ጨምራለሁ። በርበሬውንም ያው ትንሽ ቀላ ያለ ልክ እንደ ወጥ ነው ቁሌቱን የምሰራው። 3 የሾርባ ማንኪያ የሚሆን ጨምሬያለሁ። ካነሰው እያየን መጨመር እንችላለን ማለት ነው። ከዛም በርበሬው ጋር ጥብስ አደርገዋለሁ። ትንሽ ያነሰው ስለመሰለኝ 2 የሾርባ ማንኪያ ጨምራለሁ። ያው ቀላ እንዲል ነው የምንፈልገው። ያው ስራ በየቤቱ ይለያያል፣ ፍላጎትም ይለያያል። ስለዚህ ዛሬ የኔ ቤት የእንቁላል ስልስ ነው ማሳያችሁ ማለት ነው። የእንቁላል ወጥ ወይም የእንቁላል ስልስ የሚባለው ነው ማሳያችሁ ማለት ነው። ከዛ ጥብስ አደርገዋለሁ። ትንሽ በርበሬውን በደረቁ ጠበስ ካደረኩት በኋላ ውሃ እጨምራለሁ። የሞቀ ውሃ ነው። በርበሬውን እንግዲህ እንደምታዩት ጊዜ ሰጥቼ አቁላልቼዋለሁ። ያው ቪዲዮ እንዳይረዝም ቆርጬው ነው እና በደንብ አቁላሉት እናንተም። ሙቅ ውሃ ጠብ እያደረኩ የሚበቃውን ያክል በደንብ አድርጌ አቁላልቼዋለሁ። ከዛም ቲማቲሙንም ፈጭቼ አዘጋጅቼዋለሁ እጨምረዋለሁ። ለቅልቄ እጨምረዋለሁ። እሺ አሁን ሶሳችን እስከሚቁላላልን ድረስ እንቁላሉን እናዘጋጃለን። አራት ጨው ያው እንደ ፍላጎታችን እንጨምራለን። እናም ያው መትቼ አዘጋጀዋለሁ ማለት ነው። እሺ አሁን ቲማቲሙ ውሃውን ጭርስ እያደረገልን ነው። ከዛ ያው ቲማቲሙ ብዙም ውሃውን መጥጥ ሳያደርግ ቅመሞቻችንን ጨመር፣ ኮረሪማ ጨመርኩ። ከዛ ቁንዶ በርበሬ ጨምራለሁ እና ጨው የሚያንሰው መስሎ ከታየን እዚሁ ላይ መጨመር እንችላለን ማለት ነው። ቅመሙና ሶሳችን ትንሽ ከተዋሃደልን ከዛ ያው እንቁላሉን መተን አዘጋጅተናል። ከዛም ያው እየጨመርኩ ቶሎ አማስለዋለሁ ማለት ነው። ከዛም ሁሉንም እንደዚህ ከጨመርኩ በኋላ እጄን ሳላሳርፍ ቶሎ አማስለዋለሁ።
ከዛ እንደምታዩት እጄን ሳላሳርፍ ቶሎ እያማሰልኩት ነው። ያው ለብቻው ነጭ ሆኖ እንዳይቀር ከሶሱ ጋር ተዋህዶ ይበስልልናል ማለት ነው። እሺ አሁን እየደረሰልን ነው። እሺ እንደምታዩት እንቁላል ስልሳችን ደርሷል። ብዙም ድርቅ እንዲል አልፈልግም። አሁን እሳቱን አጥፍቻለሁ። ትንሽ ቤጋሉ ላይ ተወት አደርገዋለሁ ማለት ነው። እንደምታዩት በጣም ቆንጆ ከለር ነው። ያው እንደዚህ በርበሬው ደመቅ ሲል ስለምንወድ ነው እኛ። እናንተ አነስ ማድረግ ትችላላችሁ። በጣምም ድርቅ እንዲል አልፈልግም። ለስለስ ያለ በእንጀራም በዳቦም የምንመገበው ሲሆን በጣም ደስ ይላል። በጣም ቆንጆ ነው። ጨውም ይበቃዋል ማለት ነው። ከዛ ትንሽዬ ቅቤ ከላይ ጨመር አደርግበታለሁ ለጣዕም ማለት ነው። አለመጨመርም ትችላላችሁ፣ ምንም ችግር የለውም። ከዛ እንደዚህ እሳቱን ካጠፋው በኋላ ቃሪያ ጨምራለሁ። እሺ አሁን ሰሃን አዘጋጅቻለሁ። ይሄው እንቁላል ስልሳችንም ደርሶልናል። ከዛም ያው የምንፈልገውን ያክል እንቀንሳለን። እንደምታዩት ፍርፍር ያለ በጣምም ያልደረቀ በጣም ደግሞ ያው እርጥበት የሌለው ደስ የሚል ብቻ ስራ በየቤቱ ይለያያል። እኔ ለልጆቼ ለእረፍት ቀን ቁርስ በዚህ መልኩ ነው የምሰራላቸው ማለት ነው። ይሄው አሁን የሚያስፈልገኝን ያክል እንቀንሳለን። እና ከፈለጋችሁ በዳቦ በእንጀራም ተሽከረከረ ነው እና በዳቦም በእንጀራም የምትመገቡት በጣም ቆንጆ ያው ስራ በየቤቱ ይለያያል። አዲስ ነገር ባይሆንም እንቁላል ስልስ ማለት ነው። እንደምታዩት ዳቦም በዚህ መልኩ ጋግሬ አቅርቤያለሁ። አሰራሩን ከፈለጋችሁ እንግዲህ ኮሜንት ላይ አስተያየት መስጫው ላይ አስቀምጡልኝ። በጣም ቆንጆ ልስልስ ያለ ዳቦ ነው ማለት ነው እንደምታዩት እና በእንጀራም ብትመገቡትም በጣም ቆንጆ ነው። ልስልስ ያለ ነው፣ የሆነ ድርቅ ያለ ነገር ስላልሆነ ማለት ነው። እና ደግሞ በጣም ምርጥበትም የለውም። እንግዲህ በዚህ መልኩ የዛሬውን የእረፍት ቀን ቁርስ አዘጋጅቼዋለሁ ማለት ነው። የሰሃኑ መሽከርከር ነው የሚገርመኝ። ከዛ ያው እንግዲህ እንደምታዩት እንደዚህ አድርገን መመገብ እንችላለን ማለት ነው። እሺ እንደምታዩት በዚህ መልኩ አቀራርቤዋለሁ። ዳቦም እንደነገርኳችሁ በጣም ቆንጆ ነው። በጣም ልስልስ ያለ በጣም ልዩ የሆነ ዳቦ ነው። አሰራሩን ከፈለጋችሁ አስተያየት መስጫው ላይ አስቀምጡልኝ። እናም ያው ይሄንን በእንጀራ መመገብ እንችላለን ያው እንደምታውቁት ማለት ነው። በማንኛውም በቂጣም ቢሆን በጣም ቆንጆ ነው። እንግዲህ ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። ይሄው አጋዥም አለኝ በጎኔ አላህ የሰጠኝ አጋዥ ስጦታዬ ማለት ነው። ልጄ ይሄው እያገዘኝ ነው ዳቦ እየቆረሰ። ከዛም እንግዲህ ያው ቀምሰን እናያለን ማለት ነው። እናም አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ዳቦም ይሄው እንደምታዩት ውስጡ በጣም ቆንጆ ነው። አሁን ቀምሰን እናያለን። እና እንደሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ላይክ አድርጉልኝ ቪዲዮ ሰዎች ጋር እንዲደርስልኝ። ከዛም ያሁንም መቼስ ማቆም አይቻልም። በጣም ነው የሚጣፍጠው በጣም እና ስራ በየቤቱ ይለያያል። የኔ ቤት የእንቁላል ስልስ ይሄንን ይመስላል። ሰርታችሁ ሞክሩት፣ ተወዱታላችሁ። በጣም ነው የሚጣፍጠው። እናም የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩ።